እኔ አሁን ማለት የምፈልገው ነገር ምንድነው? እንደዚህ እዚች ጋር አድርግና ላውራ መሰለኝ እና ከወደ አምቦ አካባቢ የሚደረገው ነገር ቆይ አትቸኩሉ ማለት ነው የምፈልገው። እና ጀግና አይፎክርም፣ ያደርጋል፣ ያራል። አሁን ኦሮሞ አዋቂ ነው፣ ኦሮሞ ምሁር ነው። ይሄ ምሁሮች መፍለቂያ ነው። እርግጠኛ ሆኜ የማወራው ማለት ነው። እና አንድ ከባድ ነገር ወይንም ደግሞ አንድ ነገር ማለት የምፈልገው ጠላት በዚህ መሀል ላይ ውጅንብርን የሚፈጥር ነገር ይፈልጋል፣ ወይንም ደግሞ በር መክፈት ይፈልጋል። በር መክፈት አንፈልግም፣ እኛ መስጠትም አንፈልግም። መስጠት አንፈልግም። እርግጠኛ ሆኜ የምናገረው ነገር የተሸነፈን ነገር ይመስላችኋል? ወይንም ደግሞ እንትን ምንድነው ያጣን ነገር ይመስላችኋል? ለጠላቶች ማለት ነው። መግባባት ነው። እኔ በጣም የተናደድኩት ምንድነው ህሊናዬን የነካኝ ነገርና እንደዚህ ወደ ማይሆን አቅጣጫ ሊወስደኝ ቻለው ሳላስበው ጄኔራል እዚህ ጋር ተሰብስቦ እያለ ኮሎኔሎች ተሰብስቦ እያለ በአክብሮት ሰው እየተንቀጠቀጠ ቆሞ እያለ የሆነ መግለጫ እየሰጡ ነው። እና እኔ ደግሞ ወደ ቢሮ ሰው ይዤ እየመጣሁ ነው፣ ወተት ሊሰጡ ማለት ነው። እሱ ከኮሎኔሏ ጋር መጥቷል። ከኮሎኔል ይርጋለም ጋር ከትግሬዋ ጋር አብሮ እየመጣ ነው ጋር እና ሻለቃ ኮሎኔል ብዛየውን ጥራልኝ ብሎ እሱን አዞታል። እና እኔ ሲያገኝ ጊዜ ወዴት ነው የምትሄደው? አይ በር ልከፍትለት ነው፣ ወተት ሊሰጠው እሱ ሊሄድ ነው፣ አድሮ ነው ተረኛ መኮንን ሊወጣ ነው እና ለሱ ወተት ሊሰጠው ነው። ቁልፍ በኔ እጅ ስላለ አልኩት። ሲጠራኝ ራሱ በጣም በኃይል ነው። ትዕግስትን እኮ አንዳንድ ጊዜ መስጠት አሪፍ ነው። እኔ በስካር መንፈስ ውስጥ መለሸዋለሁ ነገር እሱ ነገር ምን እንዳደረኩት ማለት ነው። ትኝ ምናምን ስለው ደንግጧል። ሽንት በሽንት ነው ያደረኩት። እና ያን ማለት አይደለም የፈለኩት ነው። አሸንፌዋለሁ አይደል? አሸናፊ እግዚአብሔር ነው። ሰው ጀግና ይሸነፋል፣ ያሸንፋል፣ ይወድቃል፣ ይነሳል። ጀግና ይተካል። ጀግና አይፎክርም፣ ገሎም አይፎክርም። ገሎም አይፎክር እግዚአብሔር ነው። በቃ እግዚአብሔር ገሎ አይፎክርም፣ ይተካል፣ ይራራል፣ ይቅር ይበላል፣ ይቅላል። እንደዛ አካል በዛ አይነት እኔ እንደዛ እና እነኚህ ጄኔራሎች ተሰብስበው ነው ያሉት። ሰው ተሰብስቦ በመሃል ላይ እንዴት ልሩጥ ነው? አንተ አትሮጥም? ምን አባቱ ነው አትሮጥም? እንዴት እንደገለመጠ እንዴት እንደያደረ እሺ ብየው። ቆይ ጄኔራሎቹ በመሃላቸው እንዳላልክ በኋላኛው በነሱ በኋላ በኩል በዛ ጋር ዙሬ ለለፍና ቀሪውን መንገድ እኔ እሮጣለሁ፣ ቶሎ ብዬ እጠራለሁ። አስቸኳይ ስለሆነ ማለት ነው። አስቸኳይ ፈልገውት ከሆነ ማለት ነው። ግን ለካ አስቸኳይ አይደለም። ሰውየው ለሙድና ለነገር ፈልጎ ነው። ነገር ፈልጎ ነው። በቃ ገብቶኝ ኦሬዲ ለነገር ብሎ እንጂ ለሌላ ነገር አይደለም። ለተንኮል ነው በቃ ትክክለኛው ነገር ማለት ነው። እና እንዴት በዚህ ጄኔራል ውስጥ ወዴት ነው የምትሄደው አለኝ መጀመሪያው። አይ በኋላቸው ነው ጄኔራሎች ቆሞ ኮሎኔሎች አሉ። በመሃል ላይ ደግሞ መሃል ላይ ሲቆሙ ተማሪዎች ሰላምታ እየሰጡ ነው። ይሁሉ ጄኔራል ከእንግዳ መጥቶ ከውጪ እንትን ለማለት ምን ለማስባል ነው? ስርዓት አልበኝነት ለማስባል ነው ወይስ በሽጉጥ ቢለኝ እኮ ይችላል እኮ ጄኔራል ነው፣ መብቶ እኮ ነው። በመሃል ላይ እንዴት ጥሰት ትሄዳለህ? ማይጠይቀዋል። ይሄን አላውቅም እንዴ? እኔ አይምሮ አይሰራም እንዴ? የሰውየው አይምሮ ባይሰራ እንኳን እኔ አይምሮ ይሰራል።
አላውቅም እንደ እኔ የማይገባው ድንዝዝ ከሆነ እሱ እኔ እኮ ድንዝዝ አይደለሁም፣ ይገባኛል። አውቃለሁ፣ የሰው አክብሮት አውቃለሁ፣ ሰው አከብራለሁ፣ ሰው ወዳለሁ። ምንም ቢሆን እኮ ስንት ዓመት ተዋግተው ደም ያፈሰሱ ደማቸው ለዚች ሀገር እንትን ያሉ ጄኔራሎች ናቸው። እንዴት ጥሰት ሄዳል በመሀላቸው? እንዴት ትረግጣቸዋለን? ምንም ቢሆን ይሰማኛል እኮ የምንም ህግ እንኳን ባላውቅ ማለት ነው። እንደዚህም ራሱ እኔ እንትን በዱዳ አንደበቴ በመሀይም አንደበቴ ቤተሰቦቼ ትላልቅ ሰዎችን ያከብራሉ፣ አከብራለሁ። እንዴ እንግዳ አክባሪዎች ነን። እንግዳ ከተጣጠራ እንግዳ አክባሪዎች ነን። እንግዳ እያለ ጥሰህ በመሀል አትወጣም፣ የፈለገ ነገር ቢሆን ማለት ነው። ቆመዋል፣ መሀል መንገድ ላይ ነው የቆሙት። በኋላቸው ዞሬ ቀስ ብዬ ሾልኬ ሄጄ ጠርቼ ልመለስ ነው ያተሳሰቢ። በቃ ትክክለኛው አነጋገር ማለት ይሄ ነው። እሱ ያለውንም አልተቀበልኩትም። ቀስ ብዬ ነው የሄድኩት። ቀስ ብዬ ሾልኬ ወጣው። ከወጣው በኋላ ትንሽ ከነሱ ራቅ እንዳልኩ ሮጥኩኝ። በቃ ትክክለኛ ነገር ማለት ነው። ከዛ ጠራው፣ መጣው። ስመጣም በወዲያ በኩል እንደመጣው እሱም የመጣው ራሱ ጄኔራሎቹ ፈርቶ በሌላ በኩል ነው መንገዱን ጥሶ የመጣው። ይኸው አስበው እንግዲህ የተጠራው ሰውዬ እንትን ነው ማነው? ሻምበል ነው። እኔ እንግዲህ 10 አለቃ ነኝ። እሱ ሻምበል ነው። ሻምበል ራሱ ጥሷቸው አልመጣም፣ በመሀላቸው አልወጣም። አስብ፣ ሌላ መንገድ ነው ቀይሶ ሄደው። ቀይሶ መጥቶ ማን የጠራኝ ብሎ የጠየቃቸው ማለት ነው። ይኸው እኔ በላይኛው መንገድ ሊሄድ ስል መለሰኝ። አትሄድም በዛ ብሎኝ በዚህ ሩጥና ጠሰ ሄድ ብሎ ነው። እኔ ግን ቀስ ብዬ ሾልኬ ነው ያለኳቸው። እነሱም ሳያውቁ ሳይነቁ ሳያዩ ቀስ ብዬ በወዲያ በኩል ተማሪዎች ተሰብስበው ቆሞ ስለነበረ በተማሪዎች ኋላ አድርጌ ሮጬ ሄድኩ። አእምሮ እኮ ይሰራል። አእምሮ እኮ አላበድኩም እኮ ነው። ትክክለኛ ሰው እኮ ነው። አእምሮ የሌለው ሰው ነው ሰውን የሚንቅ፣ ሰውን የሚጥስ፣ ሰውን የሚረግጥ፣ ትላልቅ ሰዎችን የሚረግጥ አእምሮ የሌለው ሰው ነው። እንደዛ ሊያደርገኝም አይችልም። ይህንንማ ሊያስተምረኝ አይችልም። ትልቅ ሰው ነው አይደል? እኔን ለዛ ነው እኮ እኔ በጠመንጃ ይዤ ይሄ ጥይት አይሳተኝ ብዬ ስሙል የነበረ ማለት ነው። አይምሮ ትክክለኛ ስለሆነ ትክክለኛ መንገድ ይዤው ስለነበረ ማለት ነው። ይሄንን እንድታውቅ ነው እንጂ እኔ አልፏል፣ ኦልሬዲ አልፏል። እኔ ትቼዋለሁ፣ ይቅርታ ብዬዋለሁ። እሱ ችግር የለውም በቃ። እሱ በጠዋት መጣ። አሞኝ ነበር፣ ተኝቻለሁ። አሞኝም አይደለም አልሰራም ብዬ ነው። አሞኝ ሳይሆን አልሰራም ብዬ ለጥ ብዬ ተኝቻለሁ። ሲመጣ አሞኛል አልኩት። በቃ ና ቢሮ ያለ እኔ መንቀሳቀስ አይችልም ብያለሁ እኮ ተናግሬ። ና ቢሮ ብሎ ሲመጣ አሞኛል፣ አልችልም፣ አልሰራም። አሞኛል አውቄ ተኝቼ አውቆ የተኛ ቢቀሰቅሱት አይሰማም እንደሚባለው ማለት ነው። አውቄ ተኝቼ ነው ያ ነገር እንትን ስላለ እሺ በቃ ይቅርታ ብዬ ገባሁ። ይኸው ዛሬ እኔ ቢሮ ነው ያለሁት፣ ስሰራ ነው ያለሁት። እሱ ግን ቀርቷል። ለማንኛውም እኔ ያው እንደዚህ ነኝ፣ ተዋለሁ። በዚህ አይነት ሂሳብ ነው። ለምንድን ነው እንዲህ የሚሆነው? ለምንድን ነው ወደ የማይሆን አቅጣጫ የምደረገው የሚለውን ነገር ነው እናዶኝ። ይሄ ብቻ ሳይሆን ብዙ ነገር 4 ዓመት ድረስ ባልሆነ በተርካሻ ነገር ህይወትን የሚያስጠፋ ነገር ውስጥ ለምን ታስገቡኛላችሁ የሚለው የሆነ ከወንድሜ ጋር ተጋጨው። ያልሆነ ቃል የሰደብኩት መቼም ሰውን አይበላም አይደል? ቀቅለ ብላ የሚባል ነገር አይደረግም። በዛ ቦታ በዛ ምትክ እኔ እከስሃለሁ ወንድሜ፣ ይቅርታ በሬ አርጄ በሬ ቀቅዬ እሰጥሃለሁ፣ አብረን እንበላለን። አንተ ራስህ ቅቅለት የበሬ ቅቅል ታበላኛለህ። በዛ ነው ልጅቷን ራሱ በጣም ወዳታለሁ። ይሄን አይባልም፣ በጣም ነው ወዳት። ቅሪበላ ምስኪን የኔ ናት፣ ጠላትሽ በጣም ነው ወዳት። የምር የመጨረሻ ምስኪን ማለት እሷ ናት። እና እስካሁን ድረስ አብረን ያለ ነው ከልጅቷ። መቼም ተለያይተንም አናውቅም፣ ስልክ ማቋርጠን አናውቅም። ይህን ሰሞን ብቻ ስልክ ተዘግቶባታል። ምናልባት ምንድን ነው ኤሌክትሪክ ወይም ቻርጅ ቆባት ሊሆን ይችላል ብዬ ነው ገምተው እንጂ እናትና አባት እንዲህ አይወድም ሰው፣
እንዴት እንደምትወደኝ፣ እንዴት እንደምታከብረኝ፣ እንዴት እንደምወዳት፣ እንዴት እንደማከብራት እስከ ጥግ ድረስ ነው። እና ወንድሜ ይሄ ብሶት ነው። እና ትልቁ ልናገር የፈለግኩት ነገር አምቦች መጥረግ የሚባለውን ነገር ወደ እንትን እንዳትሄዱ፣ እንደዚሁ ይግባችሁ። እግዚአብሔር በምስጢር ይንገራችሁ። ለምን ከኛ ጋር የሚሆነውን ነገር እኔ አሁን ወደ እኔ ጋር አምጣ ብዬ ብቀበል ከኛ ጋር ደግሞ ከላይ ደግሞ የሆኑ እነኚህ ያዩት ነገሮች ስላሉ የኔ ጠባቂዎች ከታች በኩል ያሉት ትንሽ አቅም የላቸውም ማለቴ ጉልበት አጥተው ሳይሆን እርስ በርስ አይግባቡም። ገና ነው አልገባችሁም። አማራዎች አልገባችሁም የምለው ለዛ ነው። እርስ በርስ አልገባችሁ፣ እርስ በርስ ትጠራረጋለህ። ገና እናንተ ተዉት የምለው ለዛ ነው። እረፉ በቃ። ኦሮሞ ይጠብቅ የምለው ለዛ ነው። እርስ በርስ ትጠራረጋለህ። ምክንያቱም አትግባቡም። እኔ እበልጣለሁ፣ እኔ ነኝ ወደ እሱ የምቀርበው፣ እኔ ነኝ ለሱ ቀርብ የሚባል ነገር ስላለ እኔ ነኝ የሚመለከተኝ፣ እኔ ነው አንድ ነን የሚባል ነገር የለም እናንተ ጋር። እኔ እበልጣለሁ፣ ገና በድንበርና በማሳ በእንትን እግር እንዳይረግጥም ይመጣል ሊሆን ይችላል። ትጠራረጋለህ። አብዛኛውን ከባድ ነገር እኛ ጋር ወደዛ ጋር ችግር ነው። ለዛ ነው እረፍና ባለህበት መሳሪያን ተሸከም፣ ተደራጅ፣ አገርን ጠብቅ፣ ራስን ጠብቅ፣ ራስን አስከብር፣ እረስ። እርሻን የሚያክል ነገር የለም። ስራን የሚያክል ነገር የለም። አግኝ። አዎ የኦሮሞ ህብረተሰብ እነዛው አግኙ፣ ስሩ። በቃ ይለፍልን። እስኪ አላለፈልንም፣ ገና ነን እና ተወግቼ ነው በቃ በንዴት ተወጋው። ስለተወጋው ነው ወንድሜን ራሱ ያልሆነ አቅጣጫ ወጋውት ነው። ይቅር ይበለኝ እግዚአብሔር፣ የተናገርኩትን ይቅር ይበለኝ። እሱን ወደ ምንድን ነው ወደ ጥሩ አቅጣጫ ላይ ይቅርታ፣ በጣም እወዳለሁ። ይቅርታ ታላቅ ወንድሜ፣ ይቅርታ። እኔ እወድሃለሁ የኔ አባት፣ አደራ ይቅርታ። የዚች አገር አባት አንተ። ማንም ቢሆን ማንም ሊያደርጋት አይችልም። ማንም አገሩን ወዶ ወደሚፈለገው አቅጣጫ እስኪ ካልሄድክ ብዬ ሳስገድድ ማንም ቢሆን ሊያስገድድና ሊያስኬድ አይችልም። ማንም አይችልም። ማንም አያደርገውም። ማንም አይሞክርም። የማይሞክሩትም አብረን እንሞክራለን። የማይደፍሩትን አብረን እንደፈር። የማይደረግ በህልም እንኳን ታስቦ ታቅዶ የማይደረገውን ነገር አድርገናል እና ተናድጄ ነው ባለንትሮች ሰክራችሁ ነው እንዲና እሱም ተናድጄ ነው። ይቅርታ። ይቅር ባዮች ናችሁ እናንተ። የሰውን ልብ አይደለም የድንጋይ ልብ ታውቃላችሁ አይደለም? የኔን ልብ የድንጋይ ልብ ለምን እንዳልኩ፣ ለምን እንደሆነ፣ ለምን እንደተባለ የድንጋይ ልብ የምታውቁ ሰዎች ናችሁና የድንጋይ ልብ የምታውቁ እግዚአብሔር ናችሁና ይቅር ባዮች ናችሁ። ምክንያቱም እንዲስተካከል ነው። ሲስተካከል የማይጋጭ ነገር የለም፣ የማይሳሳት ነገር የለም። ግን እንዲስተካከል ነው። ስትሳሳት፣ ስትጋጭ፣ ያልተደረገ ነገር ሲደረግ የሆነ ነገር ይመጣል። የሆነ ነገርን እናገኛለን። በመሀል ላይ ብዙ ነገሮች ይስተካከላሉ፣ ብዙ ነገሮች ይመለሳሉ። መቼም ወንድም በመሆን ነው እንጂ ሌላ ሰው ቢሆን እኔ ጅብ ነኝ ወይ ስጋ እንዴት ይበላል የሚባል ነገር ይመጣል። ሰው እንዴት ሰውን ይበላል የሚባል ነገር ይመጣል። እንዴ ቀቅልና እንደዚህ ሆኖ አልከኝ የሚባል ነገር ይመጣል። ይሄ ነገር አንድ ነገር አለና ተነስቼ እዚህ ምንድን ነው ወደ ምንድን ነው ወደ ጎንደር ገባሁኝና ፍቅር ጀመር። ስናወራ አንተ ሙድህን ቀቅለ ብላ። ሙድ ነው ያንተ ሙድ ነው፣ ውሸት ነው፣ አትወደኝም። ሙድን ቀቅለ ብላ መልስ ተሰጠኝ። ከዛ አረ ሙድ አይደለም
እኔ በሰው ሙድ ይያል ሙድ የሚባለው ነገር በሰው አላውቀውም። እና ቀቅለው ብላ እባክህ አንተ ሙድ። እሺ የኔ እናት ግን በጣም እወድሻለሁ፣ ትወጂኛለሽ። እኔ ከማንም በላይ ነው የምወድ። ግን ጠብቂኛ እስከዚህ